እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ የጎሃ ጽባህ መርሃ ግብር ነው። በዚህ መርሃ ግብር ስር የስነ ፍጥረት መጨረሻ በሚል ርዕስ ስር ስለ ሰው ልጅ የተለያዩ ትንታኔዎችን እየሰጠን ነው። ዛሬ ደግሞ በቀል በሚል ርዕስ የተለያዩ ትንታኔዎችን እናቀርብላችኋለን። እንግዲህ ቂምና በቀል ብዙ ጊዜ አብረው የሚሄዱ ናቸው። በሌላ አርዕስተ ነገራት በሌላ መርሃ ግብር ወይም በሌላ ርዕስ ቂምን ተንትነናል። ዛሬ ደግሞ በቀል የሚለውን እናያለን። በቀል ምን ማለት ነው ብለን ስንል እንግዲህ በቀል በደል የፈጸመን ወይም ያስቀየመን ሰው ጊዜን ጠብቆ ማጥቃት ማለት ነው። ጥቃት ማድረስ ነው። በቀል ማለት እንግዲህ ምን ማለት ነው? ጥቃት መፈጸም ማለት ነው። የሰው ልጅ እንግዲህ በቀል የሚፈጽም ለምንድን ነው? እንዴትና ለምን የሰው ልጅ ይበቀላል ብለን ስንል እንግዲህ በቀል የሚፈጸምበት ሁኔታ ምናልባት እንደየማህበረሰቡ ሁኔታ እንደየማህበረሰቡ ባህል ያኗኗር ዘይቤ ወግ ሊለያይ ይችላል። እንግዲህ አንዳንድ ጊዜ ቂምን አንዳንድ ማህበረሰብ ከትውልድ ወደ ትውልድ የማስተላለፍ ባህል ያለበት አካባቢ አለ። እንበል አንድ ሰው አባቱ በሰው ተገሎ ከሆነ እና አባቱ በተገደለበት ጊዜ ልጁ ሕፃን ከሆነ ወይም ደግሞ ገና ሳይወለድ በማህፀን ውስጥ ሆኖ ከሆነ ያ ልጅ ከተወለደ በኋላ አባቱን ስለገደለው ሰው ቂም እንዲኖረው ቂሙን እንዲወርስ አባቱን ማን እንደገደለው እንዴት እንደገደለው ምን እንደሆነ በሕፃንነት አይምሮ ቂሙን እያስተማሩት እያስቀጸሉት እያሳወቁት ያድጋሉ ማለት ነው። አሁን እንግዲህ ይህን ስናየው ቂም ከትውልድ ማለት በቀል ከትውልድ ወደ ትውልድ ይተላለፋል ወይም ቂም ማለት ነው። የነበረን ቂም እንግዲህ አባት ተገሏል ወይም አንድ ዘመን ተገሏል። ነገር ግን በወቅቱ የነበረው ሰው በቀል መፈጸም ወይም አጻፋ መመለስ ካልቻለ ምናልባት ቂሙን ወደሚቀጥለው ትውልድ የማስተላለፍ ልምድ አለ። ቅድም እንደተባለው እንግዲህ አንድ ሕፃን ተወልዶ ሲያድግ አባቱን ማን እንደገደለው ወይም ዘመዱን ማን እንደገደለው ማስተማር መንገር። አሁን እሱ በቀል ይፈጽም ዘንድ በቀሉን ይወጣ ዘንድ ደም ይመልስ ዘንድ የማስተማር ሁኔታ አለ። ይህ እንግዲህ በአንዳንድ ማህበረሰብ በየጊዜው ሲፈጸም የምናየው ነገር ነው። ስለዚህ በቀል እንግዲህ ምንድነው ብለን ስንል ቂም የሚወልደው ነው። ቂም ደግሞ ከትውልድ ወደ ትውልድ ወይም ከአንድ ቦታ ወደ አንድ ቦታ ከአንድ ማህበረሰብ ወደ አንድ ማህበረሰብ ሲሄድ ምናልባት በጎላ ሁኔታ ነው። የመጀመሪያው ቂም ምናልባት ቀላል ነገር ይሆናል። አንዳንድ ጊዜ ሰው የሚያቀምበት ነገር በጣም ቀላል ሊሆን ይችላል። ነገር ግን ያ ቀላሉ ነገር ሰዎችን ወደ በቀል ሲወስዳቸው አንደኛው ማህበረሰብ በቀል ከፈጸመ በቀሉ ደግሞ ግድያ ከሆነ እንግዲህ በቀል ብለን ስንል ምንድነው? አዙሪት አለው ዑደት አለው። በእርግጥ ሰው ዕለታዊ በሆነ ሁኔታ ቅጽበታዊ በሆነ ሁኔታ ወይም በድንገት አንድ ሰው አንድን ሰው ሊገለው ይችላል። አሁን ያ የተገደለው ሰው እንግዲህ የተገደለባቸው ቤተሰቦች ናቸው ለምን የሚዘጋጁት? ለበቀል ማለት ነው። በቀል እንግዲህ አጻፋ መመለስ ለተፈጸመው ጥቃት ወይም ለተደረገው መጥፎ ድርጊት ያን ለመመለስ መዘጋጀት ማለት ነው። ስለዚህ ምንድነው መጀመሪያ ሲደረግ ነገሩ ቀላል ነው። ምሳሌ ሁለት ሰዎች እንደዋዛ ጠብ ጀምረው ከዚህ በፊት የማይተዋወቁ ወይም በቀል ላይኖራቸው ይችላል በስሜት ተነሳስተው እንግዲህ በቀል አጀማመሩ ሁለት ሰዎች ወደ ቂም እንዲሄዱ ማድረግ ነው። ቂም እንግዲህ ቅጽበታዊም ሊሆን ይችላል። ምሳሌ ስሜቱን የሚነካ ነገር ወይም ማንነቱን የሚነካ ነገር ወይም በአጠቃላይ አንድ ማህበረሰብ የማይፈልገውን ነገር ወይም ስሜቱን ወደ ጠብ ሰው ዝም ብሎ ሰውን አይገለውም። በነገራችን ላይ እዚህ ላይ ልብ ማለት ያለብን አንድን ሰው ተነስተን እገሌን ግደለው ብለን ምንለው ሰው ስለሆነ አንድ ሰው ተነስቶ ሰውን አይገልም። እንኳንስ ሰውን ሊገድል ቀርቶ አውሬንም ግደለው ብለን ምንል ላይገለው ይችላል። በእርግጥ የሰው ልጅ ሁሉ ጊዜ እባብን ሲያገኝ ይገለዋል። ለምን? እባብ አስፈሪታ ነው።
ይሄ ሃይማኖታዊ መመሪያ ስላለ ነው። እባብም የሰው ልጅ ካገኘው ብዙ ጊዜ ሰኮናውን ይነድፈዋል፣ እግሩን ይነድፈዋል፣ መርዘኛ ነው። ሰውን ካገኘ አይምረውም። እባብም የሚለምድ እንስሳ አይደለም። ስለዚህ እባብ ሰውን ካገኘ መንደፉን ስለማይተው ትልቅ ጠላትነት ስላለ በስነ ህሊናም የተቀረጸ የእባብ መፈራት ስላለ ሰው እባብን ባገኘው ጊዜ ሁሉ ይገለዋል ማለት ነው። ለምን? የተቀረጸ ስሜት አለ። ሰው ስለ እባብ ያለው አመለካከት ምንድነው? ስሜታዊ ነው ማለት ነው። እባብ መርዘኛ ነው፣ እባብ ነዳፊ ነው። የእባብ መርዝ ደግሞ ሰውን በጥቂት ደቂቃዎች ውስጥ የሚገል ነው እና ሁል ጊዜ እባብ ለሰው ልጅ ያለው መጥፎ ነገር ገዳይነት ስለሆነ በሰዎች አይምሮ የስሜት ተቀርጿል ማለት ነው። ከዚህ በተረፈ ግን የሰው ልጅ ሰውን ግደል ብለን ብንል ሰውን ሊገለው አይችልም። የግድ ሰውን ለመግደል ወደ ስሜት መግባት አለበት ማለት ነው። ወደ ብስጭት መግባት አለበትና መጀመሪያ እንግዲህ ቂም የሚመጣው ምንድነው? ሁለት የማይተዋወቁ ሰዎች ወይ በድንገት ሊሆን ይችላል፣ ወይ በነገር ሊሆን ይችላል፣ ወይም አብረው ሲያድጉ ወይም በሆነ ነገር ድንገት ነገር ጀምረው ያ ነገር አድጎ ወደ በቀል ወደ መገዳደል ሊሄድ ይችላል። ያ በድንገት ነገር ተከስቶ ወደ መገዳደል ያመራው ነገር በቀል አይባልም። ምክንያቱም ከዚህ በፊት ስላላቸው ሁኔታ ከዚህ በፊት ስለተበደለው ሁኔታ አይደለም የሚገለው፣ በንዴት በስሜት ነው። እንግዲህ የሰው ልጅ ሰው ስለሆነ ስሜቱን መቆጣጠር አለበት ማለት ነው። ሰው ሲናደድ እንስሳዊ ባህሪ ነው የሚኖረው በዚያ ቅጽበት ማለት ነው። እንስሳት ሲናደዱ፣ በሬ ሲናደድ እፊቱ ያለውን ሁሉ እየወጋ እፊቱ ያለውን ሁሉ ምንድነው እያጠቃ ነው የሚሄደው። አራዊትም እንደዚህ ነው። ምሳሌ የተራበ አንበሳ ያገኘውን ሁሉ እየበላ እየሰበረ ነው የሚሄደው። ሰው ሲበሳጭ እንደዚህ ነው የሚሆነውና የሰው ልጅ እንደዋዛ ነገር ይጀምርና ያ ነገር ስሜቱን ኮርኩሮት ወደ ብስጭት ወስዶት ሰው ሊገል ይችላል። አሁን ያ የተገደለው ማህበረሰብ እንግዲህ ቂም ይዟል፣ ለበቀል ይዘጋጃል ማለት ነው። በእርግጥ እንዲህ አይነት ነገር በየቀኑ ይታያል። ገሌ ገሌን ገደለው፣ ወዲያው የምንጠይቀው ገሌን ገደለው ተብሎ ሲባል ምን አርጎት ነው የሚል ነው ጥያቄያችን። ወዲያው ምን አርጎት ነው? አይ የቆየ ቂም አላቸው ይባላል። የቆየ ቂም አላቸው ወይም ደግሞ አረ በድንገት ነው፣ ምንም እንዲሁ አይተዋወቁም፣ ምንም ተባብለው ያውቁም፣ እንደው ድንገት ከሆነ ቦታ ላይ ተገንተው ድንገት ወደ ነገር ሄደው በብስጭት የተደረገ ነው ይባላል። ወይም ደግሞ አይ በቀል ይዞ ቂም ይዞ በድሎት ነበረ፣ ወይም ከዚህ በፊት ዘመዱን ገሎበት ያ ሰው ቂም ይዞ ሲያደባው አመች ጊዜ ኃይሉን እስቲያፈረጥም ያን ለማድረግ ጊዜ እስከሚሰጠው ሲያደባ ኑሯል ማለት ነው። ቂም ነበረበት ብለን ካል ማለት ነው። እና እንግዲህ ይሄ በቀል የመፈጸም ነገር ማህበረሰባችንን በብዙ ሁኔታ ሲጎዳው እናያለን። ሰው የሚገለው ሰውን ነው። ሰው ለምን ይገለዋል? ዓለማችን ሰፊ ናት። ምድር ለሁሉም ትበቃለች። አሁን አስቸጋሪ የሆነው የአእምሮአችን መጥበብ ነው። የሰው ልጅ ጥቅም ወዳድ ሆኖ አሁን ምሳሌ ሌባ ወይም ሌሊት ቤት ከፍቶ ንብረት ሊሰርቅ የሚመጣ ሰው አለ። ይሄ ሰው እንዴት ነው ያን የሚሰርቀውን ሰው ሊያውቀው ይችላል? የስርቆ አመል ስላለው። እንግዲህ ስርቆ በተለያዩ ምክንያቶች ሊመጣ ይችላል። ወይ ከገንዘብ ማጣት ወይም ደግሞ ሆን ብሎ ምንድነው አንድን ሰውም ስርቆን ምክንያት አድርጎ ሌላውን ሰውም ለመጉዳት በመቀኝነት የሚመጣ ነገር አለ እና አንድ ሰው እንግዲህ ወደ ስርቆ ሲገባ ግድያ ሊፈጸምበትም ይችላል። አንድ ሰው ለስርቆ በገባ ጊዜና ግድያ ከተፈጸመበት አንዳንድ ማህበረሰቦች ለበቀል አይዘጋጁም። ምክንያቱም ስርቆ አሳፋሪ ነገር ነው። ስርቆ አንድን ቤተሰብ አንድን ማህበረሰብ በተለይ ስርቆውን የሚፈጽመው አባወራ ከሆነ ቤተሰቡን ያሳፍራልና ደም ወደ መመለስ ወደ በቀል አዙሪት አይሄዱም። እንደገና ሌላው ደግሞ ወደ በቀል እንግዲህ የሚወስዱ ነገሮች ምንድነው? ሰዎች በሴት ሊጣሉ ይችላሉ። አንዱ ያንዱን ሚስት
ሊያይበት ወይም ሊመኝበት ተመኝቶ መቅረትም ብቻም ሳይሆን ምኞቱንም ሊፈጽም ይችላል። በዚህ ጊዜ የተወሰኑ ማህበረሰቦች እንግዲህ ሚስቱን የከጀለበትን ሚስቱን ያየበትን ሰው ምን ያደርጋል? ይበቀለዋል ማለት ነው። እና አንዳንድ ማህበረሰቦች በትክክል ሚስቱን ተዳፍሮበት ከሆነ ስለ ሚስቱ ሲል የፈጸመው ግድያ የፈጸመው በቀል ከሆነ አንዳንድ ማህበረሰብ ይህን ነገርም በቀል የፈጸመውንም ሰው ኃጢአቱን ይቅር የማለት ሁኔታ አለበት ማለት ነው። ምክንያቱም ሚስት እንግዲህ ሚስት ናት። በዚህ የተነሳ አይ ዳኛም እንኳ ቢይዘው ምን ይላል? ይህን ሰው ተውት፣ ይህ ሰው ተበድሎ ነው ይህን ያደረገ ብሎ ማህበረሰቡ ነፃ ያወጣዋል። ነገር ግን ትልቁና ጎጁ በቀል ምንድነው? እገሌ ከዛሬ 10 ዓመት በፊት እገሌን ገሎታል እና ደሙ አልተመለሰም፣ ደሙ መመለስ አለበት የሚለው በቀል ነው። ይሄ ዑደት ስላለው አንድ ሰው ብቻ ተገሎ አይቀርም። አንዱ አንዱን ይገላል። አሁንም ያ የተገደለው ሰው በሌላ ጊዜ አድፍጦ ሌላውን ይገላል። ከመገደልም ውጪ አካላዊ ጥቃት ይደርሳል። እንደገና ንብረታዊ ውድመትም ይደርሳል። ስለዚህ ምንድነው ማህበረሰቡን የሚያውክ ግለሰቦችንም ኑሯቸውን ትዳራቸውን የሚያፈርስ ነው። እንግዲህ ቂም ትልቁ ቅድም እንዳልነው በቀል የሚመጣ በቀል ብለን ስንል ታስቦበት አንድ ሰው አስቦ አውጦ አውርዶ እቅድ ይዞ በቀሉን ፈጽሞ እንዴት መሸሽ እንዳለበት እንዴት መሄድ እንዳለበት አንዳንድ ማህበረሰቦች ምንድነው አንድ ሰው በቀል ተፈጸመ ወይ ወንድሙ ወይ አባቱ ወይም ደግሞ ማህበረሰቡ በቀል ስለሚፈጸምበት ስለሚገደል አስቀድሞ ይናገራል። እኔ እገሌ በድሎኛል ታውቃላችሁ፣ ስለዚህ በቀል ልፈጽምበት ነው እና ራሳችሁን እንድትጠብቁ ብሎ ይናገራል። አንዳንዱ ግን አይናገርም። ስለዚህ ስላልተናገረ ያ በቀል የፈጸመው ወገኖች ያ የተፈጸመበት ወገን ደግሞ ምንድነው ድንገታዊ ጥቃት ያደርሳሉ ማለት ነው። በምኑ ላይ? ወይ በወንድሞቹ ላይ ወይ በአባቱ ላይ ወይ ባጎቱ ልጅ ላይ ወይ በራሱ ባጎቱ እንደዚህ አለ ማለት ነው። እንግዲህ በገደለው ላይ ብቻ ሳይሆን በቀል የሚፈጸመው በበቀል በፈጸመው ሰው ላይ ሰው ዘመዶች ላይም ጭምር ነው። ስለዚህ የሰፋ ነው። እንዴት ማህበረሰቡን እንደሚያውክ እንግዲህ ልብ ማለት ያስፈልጋል። ስለዚህ በቀል ከቂም የሚመጣ ከሆነ አንድ ሰው ሲያቄም ወደ እህት እየሄደ ነው፣ ወደ መበቀል መንገድ እየሄደ ነው ማለት ነው። እናም እንግዲህ ቂም እንደያዘ አንድ ሰው ማህበረሰቡ ካወቀ ዘመዱ ካወቀ ቂሙን የማስወጫ ስልት ያስፈልጋል ማለት ነው። እና በቀለኞች እንግዲህ ከሆነ አንድ ሰው ከተበደለ በቀል መፈጸሙ የማይቀር ነገር ነው። እና ሰው ለምን በቀል አሁን አንድ ሰው በቀል ፈጸመ ሰው ገደለ ብለን ስንል ሰው ሊፈርድ የሚችለው ተሎ ብሎ ምንድነው በቀል በፈጸመው ግድያ በፈጸመው ሰው ላይ ነው አይደለም። ያም ሰውን ወደ በቀል እንዲመጣ ያደረገው ሰውም ተጠያቂ ነው። ምክንያቱም በእርግጥ ያ ሰው ሙቶ ሊሆን ይችላል ወይ አንድ ሰው ሊሆን ይችላል። አንድን ሰው ነካክቶ አርፎ ከተቀመጠበት ከተዘጋ ደጁ ከተዳፈነ ሳቱ አንድን ሰው በነገር እየነካኩ በነገር እየሸነቆጡ ወደ በቀል ማምጣት በቀል እንዲፈጽም ማድረግ ገዳዩ ብቻ አይደለም የሚጠየቅ። ምክንያቱም ነገሩ ሲታይ እንግዲህ ዳኞች ይህን ነገር ያዩታል ወይስ አያዩትም? ወይስ ምንድነው የተፈጸመውን ግድያ ብቻ ነው የሚያዩ? እንግዲህ በህግ አደባባይም እኔ በእርግጥ የህግ ሰው አይደለሁም። ቀኖና ባስተምርም ዓለማዊውን ህግ አላውቀውም፣ ግን የቤተ ክርስቲያኑን ህግ ያውቀዋለሁ። ግን አንድ ሰው በደል ሲፈጽም የወንጀል ማቅለያ የሚባሉ ነገሮች አሉ። ምናልባት በቀል የተፈጸመበት ሰው ሰውየውን በነገር ነካክቶት ከሆነ ሞራሉን ማንነቱን በሚዳፈር ሁኔታ በነገር ነካክቶት ከሆነ ይህን የመሳሰሉ ነገሮች የፍርድ ማቅለያ ነገሮች አሉ። አንዳንድ ጊዜ ምን ይላል ማህበረሰቡ? እሞት ባይ ተጋዳይ የሚባል አለ። አንድ ሰው በቀሉን የፈጸመው በእሞት ባይ ተጋዳይነት ከሆነ የህግ ማቅለያ ይኖረዋል ማለት ነው። ምክንያቱም አንዱ ሰው ቀድሞ ሊገለው ወይም ሊያጠፋው ከሆነ ራሱን ለማዳን የፈጸመው ከሆነ በደሉ ይቀልለታል ማለት ነው።
እንግዲህ በዚህም ሆነ በዚህ በቀል ምንድነው ብለን ስንል ያስቀየመን ወይም ደግሞ መልካም የሆነ ነገርን ያልሰራ ያስከፋን ሰው ጊዜ ጠብቆ መግደል ወይም ማጥፋት ወይም አካላዊ ጉዳት ማድረስ ማለት ነው እና ከሃይማኖት አኳያ እነዚህ ነገሮች በእግዚአብሔር ዘንድ በፈጣሪ ዘንድ ተቀባይነት የላቸውም። ምክንያቱም አንድ ሰው በደል ቢደርስበት ራሱ በቀል ከመፈጸም ይልቅ ወደ ሽማግሌዎች መሄድ አለበት። ሽማግሌዎችም ደግሞ እንኳን የማያረኩት ሆኖ ከተሰማው ወይም ሽማግሌ ካጣ ወደ ሕግ አደባባይ መሄድ አለበት። ወደ ሕግ አደባባይም ሄዶ ወደ ሽማግሌዎችም ሄዶ እንኳን አይ ፍትርት አላገኘሁም ዳኝነት አላገኘሁም ብሎ ካሰበ እንኳን ለእግዚአብሔር መስጠት ተገቢ ነው። እግዚአብሔር እውነተኛ ዳኛ ነው። በእርግጥ እግዚአብሔር እንደ ሽማግሌዎች ወይም እንደ ዳኞች በአደባባይ ወንበር ላይ ቁጭ ብሎ በአካል አይተነው ፍርዱን ላይሰጠን ይችላል። ነገር ግን እግዚአብሔር ረቂቅ ነው። ዓለሙን የሚገዛ ይህን ዓለም በረቀቀ ጥበቡ ካለመኖር ወደ አለመኖር ያመጣ እግዚአብሔር ሰው ከበደለን ዳኛም ሆኖ ፍርድ ካጣመመብን ሽማግሌም ሆኖ እንደዚሁ ሌላም ሰው ደግሞ ወደ ቂም እንድንገባ ያደረገንን ሰው ከመግደል ይልቅ ለእግዚአብሔር አሳልፈን በጸሎት በጾም ለእግዚአብሔር ብንሰጠው እግዚአብሔር ፍርዱን ይሰጥልናል ማለት ነው። ምክንያቱም እንግዲህ እኛ ለበቀል ከተነሳን የሽማግሌዎችን ጣልቃ ገብነት አልፈለግንም ማለት ነው። ሽምግልናውን አልፈለግነውም ማለት ነው። እኛ ከተበቀል ዳኝነቱንም የዳኞችንም እርዳታ አልፈለግንም ማለት ነው። እኛ ከተበቀል የእግዚአብሔርንም አምላካዊ ፍርድ ፍትርት ከእግዚአብሔር አልፈለግንም ማለት ነው። ስለዚህ እኛ የምንፈጽመው ነገር ሁሉ ምንድነው? እንደገና ሌላ ተጠያቂነቱን ወይም ሌላ የበቀል ውደት ያመጣብናል ማለት ነው። እንግዲህ እኛ ስንገል እንግዲህ መጽሐፍ እንዳለ ሰይፍ ያነሱ ሁሉ በሰይፍ ይገደላሉ ይላል። ሰይፍ ያነሱ ሁሉ በሰይፍ ይገደላሉ፣ ያለ ሕግ የገደሉ ሁሉ ያለ ሕግ ይሞታሉ ይላል። ስለዚህ እኛ ያለ የሽማግሌዎችን አጋዥነት ሳንጠይቅ ወይም ዳኝነትን ሳንሻ ከዳኞች የሚሰጠንን ፍትርት ሳንሻ እኛ ራሳችን በቀሉን ከተወጣ ነው ምንድነው ይህ በቀል ወደ ሌላ የበቀል ውደት ይወስደናል ማለት ነው እና ሌላም ሰው የተገደለበትም ሰው በእኛ ላይ በቀል ለመውሰድ ይዘጋጃል ማለት ነው። ስለዚህ ያለ ሕግ ገድያለሁና የዳኞችን እገዛ ወይም ዳኞቹ ፍትርት እንዲሰጡኝ ሳልጠይቅ ገድያለሁና ሽማግሌዎች እንዲሸመግሉኝ ሳልጠይቅ ገድያለሁና ያለ ሕግ የገደሉ ሁሉ ያለ ሕግ ይሞታሉና ነውና እኔም ገዳዩን ሌላ በቀልተኛ ይጠብቀኛል ማለት ነው እና ምን ይኖራል? የበቀል አዙሪት ወይም የበቀል ውደት። እነዚህ የበቀል ውደቶች ደግሞ መጀመሪያ ገዳዩን ቤቱን እንዲፈታ ትዳሩን እንዲፈታ ከአካባቢው እንዲለይ ያደርጋሉ። አንዳንድ ጊዜ እኮ ሽማግሌዎችም እንኳን የገደለውን ሰው ሲያስታርቁ ገዳይን ሲያስታርቁ እንዲበድል እንዲከስ ያደርጉ ምን አይነት ቅድመ ሁኔታ ያቀርባሉ? ያ የገደለው ሰው አገር ለቆ እንዲሰደድ ከ10 ዓመት በፊት ወደዚህ ሀገር ዝር ብሎ ዘመድ ቢሞትበትም ለለቅሶ ዘመድ ቢዳርም ለሰርግ ከ10 ዓመት በፊት ይህን ሀገር እንዳይረግጠው እንዳይመጣ ብለው ውል ይዘው ጽሑፍ ላይ ያስፈረው ያስታርቃሉ። ምን ይላሉ? በቀል ዓይን ይጠላል ይላሉ። ወይም በቀል ዓይን ይጠላል ወይም ዓይን በቀልን ይጠላል ሲሉ የገደለውን ሰው ካየው አንድ ሰው ቢታረቅም ዘመዴን ገሎ እዚህ ይጎማለላል እንደ ልቡ ነካጦ ብሎ ለሌላ በቀል እንዳይነሳ ያ በቀል የፈጸመ የገደለ ሰው አገር ለቆ ለ10 ዓመት እንዲሰደድ ያደርጉታል። እና ምን ተብሎ ይጠየቃል? እገሌሳ የተደ ሲባል አይ ሰው ገሎ ነገር ግን ታርቆ ሰው ስለገደለ ተሰደደ፣ ሲታረቅም 10 ዓመት ሊሰደድ በዚህ ውል ይዞ ታረቀ ይባላል። አንድ ሰው አገሩን ለቆ ተሰደደ ሲባል እንግዲህ ባዳ ወደሆነ ሕዝብ ባዳ ወደሆነ አካባቢ ለጌታ ዳርነት ነው የሚሄድ።
እንዳደጉበት አካባቢ እንደተወለዱበት አካባቢ ላይሆን ይችላልና አንድ ሰው ሰው ስለገደለ ተሰደደ ሲባል የስደተኝነቱ ስሜት በቀል በተፈጸመበት ቤተሰብ ላይ ሲሰማ ልክ እንደ ድል አድራጊ እንደገና ተሰደደ ሲባልም ያ በደል የፈጸመው ምንድነው ለጊዜውም ቢሆን ስደተኛ ነው ይታዘንለታል ማለት ነውና እንግዲህ በቀልን እኛን ፈጽመው በቀል የእግዚአብሔር ነው እግዚአብሔርም አትበቀሉ በቀል የፈጸመውን ሁሉ እኔ እግዚአብሔር አምላክ እበቀላለሁ እግዚአብሔር በምህረቱ አንጻር ምንድነው ተበቃይም ነው እነማንን ይበቀላል እነማንን ይመራል ጥጋበኞች የሆኑትን ከሕጉ የወጡትን ይበቀላል ምህረቱን የተቀበሉትን ከበቀል ይልቅ ምህረት ለሚያደርጉት ደግሞ ምን ይሆናል እግዚአብሔር ምህረቱን ያሳያል ማለት ነው እና አድማጭ የጓጽባህ መራ ግብር አድማጭ ተመልካቾቻችን በቀለኛ አትሁኑ በቀል ማለት እንግዲህ ግድያ መፈጸም ወይም አካላዊ ጥቃት ማድረስ ስለሆነ ይሄ ደግሞ በሕግ ቁጥጥር ስር እንድንውል ያደርገናል በሕግ ቁጥጥር ስር ባንውል እንኳን አምልጠን ብንደበቅ እንኳን በመጨረሻ በቀል የፈጸምንበት ሰው ዘመድ አዝማዱ ማህበረሰቡ እንግዲህ ምን የሚባል አባባል አለ የሽህን ገንዘብ ብላ ከሽህ አትጣላ ይባላል ሺህ ዘመድ ያለውን ሰው ከተበቀል ያ ሺህ የሆነው ዘመድ ከሾህ አንዱ ይበቀለናል እኛ እንደገደልነው ሁሉ ይገለናል እንደገና እኛ አካል እንዳጎደልን ሁሉ አካላችንን ያጎለናል ማጉደልም ብቻ አይደለም ሊገለንም ይችላል ስለዚህ ወደ በቀል ከመሄዳችን በፊት ወደ በቀል የሚያንደረድረንን ቂምን ከአይምሮአችን ማስወገድ አለብን ቂምን ከአይምሮአችን ማስወገዱ በቀለኞች እንዳንሆን ማህበረሰብ እንዳንጎዳ ግለሰብ እንዳንጎዳ የግለሰብ መጎዳት ማህበረሰብ መጎዳት ነው የማህበረሰብ መጎዳት ደግሞ የሀገር መጎዳት በሀገር ውስጥ ሰላምና መረጋጋትን ማጥፋት ነውና አድማጭ ተመልካቾቻችን ይህን የተሰጠውን ትምህርታዊ ትንታኔ አዳምጣችሁ እንድትጠቀሙበት ከቂምና ከበቀል ነፃ እንድትሆኑ ለማህበረሰብ ጠቃሚ ዜጎች እንድትሆኑ ተስፋ እናደርጋለን እንግዲህ በሌላ ከቂምና ከበቀል እንዴት ነፃ እንደምንሆን የሚሰጥ መፍትሄ አለ በዚህ አርስተ ነገር ላይ እስከምንገናኝ ድረስ ለዛሬው ደህና ሁኑ ቸር ይግጠመን